የሕይወት መጽሐፍ የበጉ የሕይወት መጽሐፍ በዚህኛው በኩል ደግሞ መጽሐፍቶች የሚባሉ አሉ። ምን ማለት ነው? ምን ማለት ነው? ጥቅሱን እንመልከተው። ራእይ ምዕራፍ 20 ከቁጥር 11 ጀምሮ የነጩ ዙፋን ፍርድ ምን እንደሆነ እንዴት እንደሆነ ነው የምንመለከተው። የነጩ ዙፋን ፍርድን በሚመለከት ራእይ ምዕራፍ 20 ከቁጥር 11 ጀምሮ ታላቅና ነጭ ዙፋንን በእርሱም ላይ የተቀመጠውን አየው። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየው። መጽሐፍትም ተከፈቱ። መጽሐፍት ብዙ ናቸው። መጽሐፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ። ሲንግል ነው፣ አንድ ነው። እርሱም የሕይወት መጽሐፍ ነው። ተመልከቱ፣ መጽሐፍት አሉ። ቀጥሎ ደግሞ የሕይወት መጽሐፍ አለ። መጽሐፍት የተባሉት ብዙ ናቸው። የሕይወት መጽሐፍ የተባለው ደግሞ በቁጥር አንድ ነው። ልብ በሉ። ቀጥሎ ምን ይላል? ሙታንንም በመጽሐፍት ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ሙታን ናቸው። በመጽሐፍት ውስጥ ደግሞ ስራቸው ነው የተጻፈው። በሕይወት መጽሐፍ ውስጥ ደግሞ ስራ ሳይሆን ስም ነው የሚጻፈው። በሕይወት መጽሐፍ ላይ የሚጻፉት ደግሞ ሕያዋን ናቸው። በመጽሐፍት ላይ የተጻፉት ሙታን ናቸው። ስራቸው ነው የተጻፈው። ተመልከቱ፣ መጽሐፍት የተባሉት ሙታንን የሚመለከቱ በውስጣቸው ደግሞ የሙታን ስራ የተጻፈ ነው። አንድ የተባለው ደግሞ ይሄኛው ደግሞ የሕይወት መጽሐፍ ደግሞ የኛ ስራ አይጻፍም፣ የሕያዋን ስም ብቻ ነው የሚጻፈው። ምን ማለት ነው? ምን ማለት ነው? በደንብ ግልጽ መሆን አለበት። የሕይወት መጽሐፍ አንድ ነው። የሚጻፈውም ደግሞ ስራችን ሳይሆን ስማችን ነው። ሕያዋን ነን እኛ በክርስቶስ ኢየሱስ ያመንን እኛ። እኔ የምጸድቀው የምድነው በአምላክ ፊትም ተቀባይነትን ማግኘት የምችለው በሰራሁት ስራዬ ሳይሆን ክርስቶስ በሰራልኝ ሳምን ነው ብለን በክርስቶስ ኢየሱስ ስራ በቤዛነቱ ያመንን እኛ እርሱ በሰራው ስላመንን ስማችን በሕይወት መጽሐፍ ተጻፈ። ስራችን አይደለም፣ እርሱ ሰርቷልና እርሱ በሰራው ስናምን በሕይወት መጽሐፍ ላይ ስማችን ተጻፈ። ያላመኑ ሰዎች እኔ በክርስቶስ ኢየሱስ የቤዛነት ሥራ አላምንም፣ ሃይማኖታዊ ሥርዓትን በመፈጸም ሕግጋትን በመጠበቅ አድርግና አታድርግ የሚሉ ሥርዓቶችን በማድረግ በመፈጸም ያለ ክርስቶስ የቤዛነት ሥራ ያለ መስቀሉ ሥራ በራሴ መልካም ሥራ እጸድቃለሁ የሚሉ ሁሉ ስማቸው ሳይሆን ሥራቸው በመጽሐፉ ተጻፈ። ምክንያቱም በሰሩት ሊጸድቁ አስበዋል። ያለ ክርስቶስ ሥራ በራሳቸው ሊጸድቁ አስበዋል። አብዛኞቹ ሃይማኖት ሰፈር ውስጥ ያሉ ናቸው። ያለ ክርስቶስ በራሴ መልካም ሥራ ያለ መስቀሉ ሥራ ያለ ቤዛዎቱ ሥራ በራሴ ሕግጋትን በመጠበቅ ሃይማኖታዊ ሥርዓትን በመፈጸም እድናለሁ የሚሉ ሁሉ አንደኛ ስማቸው ሙታን ይባላል። ቀጥሎ ደግሞ በመጽሐፍት ውስጥ ስማቸው ሳይሆን ስራቸው ተጽፎላቸዋል። ምክንያቱም በሰራነው እንድናለን፣ በሰራነው እንጸድቃለን ብለዋልና። በዚህ በኩል እኛ ጋር ስንመጣ ደግሞ እኔ ጌታ ሆይ ኃጢአተኛ ነኝ፣ በራሳችን መልካም ሥራ መጽደቅ እንደማንችል ገብቶናል። ምክንያቱም ሮሜ ምዕራፍ 4 ከቁጥር 3 ጀምሮ መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ይልና ለሚሰራ ሰው ይላል። ቁጥር 4 ላይ ለሚሰራ የሚለው የመንግስት ስራን አይደለም፣ የግል ቢዝነስን አይደለም። ለሚሰራ የሚለው እድናለሁ ብሎ ለሚሰራ፣ እጸድቃለሁ ብሎ ሃይማኖታዊ ስርዓትን ለመፈጸም ሕግጋትን ለመጠበቅ ያለ ክርስቶስ የቤዛነት ስራ በራሱ መልካም ስራ ሊጸድቅ የሚያስብን ሰው ይመስላል።
ስለዚህ ምን ይላል? ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። በቃ የሱ ስራ በዜሮ ተባዛ። ነገር ግን ይልና ለማይሰራ፣ ልብ በሉ፣ ነገር ግን ለማይሰራ በራሴ መልካም ስራ ጸድቃለሁ፣ ያለ ክርስቶስ የቤዛነት ስራ ሕግጋትን ጠብቄ እድናለሁ ለማይል፣ ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ስለዚህ የወንጌል እምነት ውስጥ የክርስትና እምነት ውስጥ አንተ በሰራኸው ሳይሆን ክርስቶስ በሰራው ነው የምትጸድቅ። የወንጌል እምነት ከብዙ በምድር ላይ ካሉ ሃይማኖቶች ከሚለይባቸው ከብዙ ነጥቦች መካከል አንደኛውና ዋነኛው በወንጌል እምነት ውስጥ በክርስትና እምነት ውስጥ ጽድቅ ይቆጠርልሃል እንጂ አታስቆጥርም። ክርስቶስ በሰራው እንጂ አንተ በሰራው አይደለም። እኔ በሰራውት ካልክ ስራህ በመጽሐፍት ውስጥ ይጻፋል። ክርስቶስ በሰራው ካልክ ደግሞ ስምህ በሕይወት መጽሐፍ ተጽፏል። ስምህ በሕይወት መጽሐፍ ከተጻፈ አንተ ወንድሜ እንኳን ደስ አለ፣ ሕያዋን መደብ ውስጥ ነው ያለው። አይ በስራዬ ፈጽሞ ብሎ ደግሞ ሃይማኖት ውስጥ የሚታገል አለ። ያለ ክርስቶስ በራሴ መልካም ስራ ጸድቃለሁ የሚሉ ሁሉ ደግሞ ያው የሚመኩበት ስራቸው በመጽሐፍ ውስጥ ተጻፈ። ውጤቱ ምን ሆነ? ወደ ውጤቱ በምንመጣበት ጊዜ ባህርም ይላል ቁጥር 13 ባህርም በእርሱም ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእነርሱ ዘንድ ያለው ሙታን ሰጡ፣ እያንዳንዱም እንደ ስራው መጠን ተከፈለ። ተመልከቱ፣ እያንዳንዱም እንደ ስራው መጠን ተከፈለው። ቅዱሳን አንድ ጥያቄ፣ እንደሰራችሁት መጠን ይክፈላችሁ ወይስ ክርስቶስ እንደሰራላችሁ? እንደዚህ ማለት ነው። እኛ ምነናል ክርስቶስ እንደሰራው ይክፈለን ስንል የዘላለም ሕይወት ሆኖልናል። የሕይወት መጽሐፉ ስማችን ኖት ስራችን አልሰራንም፣ ክርስቶስን የሰራው ስማችን ተጽፎልናል። አይ እኔ በሰራሁት የሚሉ ሃይማኖተኞች እሺ ችግር የለም እንደሰራችሁ ትከፍላችኋል። ልጄ በሰራው አላምንም ብላችኋል። በልጄ ስራ መዳን አልፈልግም ብላችኋል። ራሳችሁ በሰራችሁት እንደሰራችሁ ነው ማስተናግዳችሁ። ችግር የለም። እያንዳንዱም እንደ ስራው መጠን ተከፈለ። ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። ተመልከቱ፣ በሕይወትም መጽሐፍ ተጽፎ ያልተገኘ በስራው የሚመካ እንደ ስራዬ ክፈለኝ ያለ ሁሉ እሺ፣ በሕይወትም መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ። በእሳት ባህር ውስጥ ተጣለ። ወንድሞቼ በዚህ ቦታ በዚህ ሰዓት የተለያየ ሃይማኖት ውስጥ ሆናችሁ የምትመለከቱ ይህንን እውነተኛ ወንጌል እነግራችኋለሁ። ኢየሱስ ክርስቶስ ስለ ኃጢአታችሁና ስለ በደላችሁ ሞቶላችኋል። እናንተን ለማጽደቅ ከሙታን መካከል ተለይቶ በሦስተኛው ቀን ተነስቶላችኋል። ያለ አንዳች የእናንተ መልካም ሥራ ኢየሱስ ክርስቶስ በፈጸመው የቤዛዎት ሥራ በሞቱና በትንሣኤው ካመናችሁ እግዚአብሔር ስማችሁን በሕይወት መዝገብ ላይ ይጽፍላችኋል። በሥራችሁ አትታመኑ። የእግዚአብሔር ልጅ ኢየሱስ ክርስቶስ በሠራው ሥራ ታመኑ። በአዲስ ኪዳን ሰው የሚድነው ራሱ በሚሰራው መልካም ሥራ ሳይሆን እግዚአብሔር በክርስቶስ በሠራው የቤዛዎት ሥራ እንደሆነ እወቁ። አዲስ ኪዳን እግዚአብሔር በልጁ የሰራበት የከበረ ኪዳን ነው። አንድ ጥቅስ እንመልከት። ሐዋርያት ሥራ ምዕራፍ 13 ሐዋርያት ሥራ ምዕራፍ 13 ከቁጥር 35 ጀምሮ እንዲህ ይላል። ደግሞም በሌላ ስፍራ ቅዱስህን መበስበስን ያይ ዘንድ አትሰጠውም ይላልና፣ ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣
ከአባቶቹም ጋር ተጨምሮ መበስበስን አየ። ዳዊት አስቀድሞ ፕሮፌሳይ አድርጓል። ነቢይ ነበርና ትንቢት ተናግሯል። የተናገረው ግን ስለ ራሱ አይደለም፣ ስለ መሲሁ ነው። ቁጥር 37 ይህ እግዚአብሔር ያስነሳው ግን ኢየሱስ ክርስቶስ መበስበስን አላየም። ስሙ የተባረከ ይሁን። መበስበስን አላየም። ቁጥር 38 እንግዲህ ወንድሞች ሆይ ስሙ፣ እንግዲህ ወንድሞች ሆይ በእርሱ በኩል በመሲሁ በኢየሱስ በኩል የኃጢአት ስርየት እንዲነገርላችሁ በሙሴም ሕግ ትጸድቁበት ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በእርሱ በኢየሱስ ክርስቶስ ያመነ ሁሉ እንዲጸድቅ በእናንተ ዘንድ የታወቀ የተረጋገጠ ይሁን። ቁጥር 40 እንግዲህ እናንተ የምትንቁ የሚዳነው እናንተ በሰራችሁት ሳይሆን ክርስቶስ በሰራ በጸጋ በእምነት ብቻ ነው ብለን ስናስተምር የምትንቁ ሃይማኖተኞች፣ እንግዲህ እናንተ የምትንቁ እዩ፣ ተደነቁ፣ ጥፉም ይልና አንድ ስንኳ ሰው ቢተርክላችሁ የማታምኑትን ሥራ በዘመናችሁ እኔ እሰራለሁና። ተመልከቱ፣ አዲስ ኪዳን እኛ የምንሰራበት ሳይሆን እግዚአብሔር በልጁ የሰራበት ኪዳን፣ እርሱ ባጠናቀቀው ተተለስታይ ተፈጸመ ብሎ ባጠናቀቀው ዓለም በእምነት በነፃ መግባት ብቻ ነው። በነፃ መግባት ብቻ ነው። ዘፍጥረት ምዕራፍ 1 ላይ አዳም በሌለበት ደግሞም ያለ አዳም ተሳትፎ እግዚአብሔር ለአዳም የሚያስፈልገውን ነገር በሙሉ ከፈጠረለትና ካሟላለት በኋላ አዳም በሌለበት ያለ አዳም ተሳትፎ እግዚአብሔር ባዘጋጀው ባጠናቀቀው አዳም በነፃ እንደገባው ያለ እኛ ተሳትፎ ያለ እኛ መልካም ሥራ እግዚአብሔር በልጁ በኢየሱስ ክርስቶስ የቤዞት ሥራ በመስቀሉ ሥራ ሁሉን ነገር ካጠናቀቀ በኋላ በነፃ አድርጎልናል። በነፃ ግቡ ተብለናል። አባቶ እባክህ ጸጋ ጨምርልን። ስለዚህ አዲስ ኪዳን እግዚአብሔር የሰራበት ኪዳን ነው። ስለዚህ የሕይወት መጽሐፍ የሚለው ነው ይህንን ያስወራን ማለት ነው።